እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በዛክ አርቲስት መኮንን ላከ ያልተጠበቀና ያልተገመተ ጥብቅ ማሳሰቢያ ደርሶታል። አርቲስቱ ከተግባሩ የማይቆጠብ ከሆነ የሕግ ተጠያቂነት ሊከተለው ይችላል ተብሏል። አርቲስቱን ለዚህ አይነት ማስጠንቀቂያ ያደረገው ጉዳይና እንዲሁም ታሪካዊ ስህተት የተባለው ክስተት ምን ይሆን? በዛሬ መረጃ ሰዓታችን ከምንቃኛቸው አበይት አነጋጋሪ ሰሞንኛ ጉዳዮች መካከል አካተናል። ከዚህ ጎን ለጎን ደግሞ ከአንድ ዓመት በፊት የተገባለት ቃል ኪዳን ሳይፈጸም ዛሬ ላይ ደረሰው የመኪና ሽልማቱን በተመለከተ እንዲሁ አዲስ ጉዳይ ሰምተናል። በመረጃ ሰዓታችን እነዚህ ሁለቱን ጉዳዮች በስፋት እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ተሻገርን። መልካም ቆይታ። ተወዳጁና አንጋፋው አርቲስት መኮንን ላከ በኢትዮጵያ የፊልምና የኪነ ጥበብ ኢንዱስትሪ ውስጥ ስሙ በወርቅ ቀለም ከሚጻፍላቸው አንጋፋ ባለሙያዎች መካከል ይጠቀሳል። ከ30 ዓመታትና ከዚያ በላይ በመድረክ ቲያትር፣ በቴሌቪዥን ድራማዎችና በተለይም በፊልም ዘርፍ ውስጥ የማይተካ ሚና የተጫወተ ባለሙያ ነው። ከ100 የሚልቁ ፊልሞች ላይ በመሪ ተዋናይነት ተሳትፏል። የኢትዮጵያን ሕዝብ ሲያዝናና ሲያስተምርና ብሎም ሲያስታውስ የኖረው የትልቅ የጥበብ ሰው ነው። በተለይም አስቂኝ አባት በሚለው ገጸ ባህሪ ውክልና በርካታ ቤተሰባዊ ብሎም ማህበራዊ ጉዳዮችን ወደ ተመልካች በማድረስ ይታወቃል። የኢትዮጵያ ፊልም ኢንዱስትሪ እያደገና እየተለወጠ መጣባቸው 10 ዓመታት ሁሉ መኮንን ላከ ከትውልድ ወደ ትውልድ የሚሸጋገሩ ስራዎችን ለማበርከት የህዝቡን ፍቅርና ክብር አትርፏል። ያም ሆኖ ግን የተወዳጅነትና እንዲሁም የክብር ካባ ደርቦ የኖረው አርቲስት በቅርብ ጊዜያት ውስጥ ደግሞ በሁለት አበይትና ተቃራኒ ገጽታ ባላቸው ጉዳዮች የበርካታ መገናኛ ብዙሃን ብሎም የማህበራዊ ትስስር ገጽ አጀንዳ ሆኖ ሰንብቷል። አንደኛው ጉዳይ የህይወት ዘመን ህልሙ የሆነው የሰርግና የልደት በዓሉ ላይ የተገባለት ብሎም እስካሁን ያልተፈጸመው የመኪና ሽልማት ቃል ኪዳን ሲሆን፣ ሁለተኛው ጉዳይ ደግሞ እጅግ አሳሳቢ ነው። ይህም በቅርብ ጊዜያት በስራዎቹ ያንጸባረቀ የሚገኘውና ከታሪክ ምሁራን ከፍተኛ ትችት ያስነሳበት ከቀደመው አባት አርበኞች ታሪክ ጋር የተገናኘው ጉዳይ ሆኗል። ያላበቃው ህልምና የ57ኛው ዓመት ድንገተኛ የልደት በዓሉ ሰርፕራይዝ ወደ መጀመሪያው አስደሳች ሆኖም ግን አሳዛኝ መቋጫ ወደ ያመራው ጉዳይ ስንሻገር ነሐሴ 22 ቀን 2017 ዓ.ም በዝምታ ሬስቶራንትና ላውንጅ የተዘጋጀ ልዩ ምሽት ይጠቀሳል። ከአርቲስት መኮንን ላከ ጋር በተገናኘ ይህ ምሽት ለአርቲስት መኮንን ላከና ለቤተሰቡ ተራ ቀን አልነበረም። አርቲስቱ የ57ኛ ዓመት የልደት በዓሉን የሚያከብርበት ብቻ ሳይሆን በህይወት ውስጥ የሁል ጊዜም በቁጭት የሚያነሳው ብሎም በልብ ውስጥ ትልቅ ቦታ የነበረው ህልሙ እውን የሆነበት ልዩ አጋጣሚ ነበር። አርቲስት መኮንን ላከ ባለቤቱን ወይዘሮ ሰላማዊትን እጅግ አድርጎ የሚወዳት ቢሆንም በወቅቱ በነበረው ሁኔታ በቬሎና በታላቅ ድምቀት የሰርግ ስነስርዓት አድርጎ ባለመግባቱ ሁሌም ይቆጭ ነበር። ታዲያ ይህ ቁጭት የመኮንን ብቻ ሳይሆን የባለቤቱም የዘውትር ትዝታና ሐዘን እንደነበር የቅርብ ሰዎች በደንብ ያውቃሉ። ይህ የውስጥ ፍላጎትና ቁጭት በሚገባ የተረዱት የቅርብ ወዳጆቹና የሙያ አጋሮቹ በራሳቸው ተነሳሽነት አንድ ኮሚቴ በማቋቋም ይህንን ህልም እውን ለማድረግ ተነሱ። ኮሚቴው ለሙሉ አንድ ወር ያህል ከፍተኛ ሚስጥር በመጠበቅ ዝግጅቱን ሲያከናውን ቆየም። የዝግጅቱ ስፍራ ምርጫ፣ የፕሮግራም ይዘት፣ የሚጋበዙ እንግዶች ዝርዝርና በዕለቱ የሚበረከቱ ድንገተኛ ስጦታዎችን በተመለከተ በጥንቃቄና ብሎም ደግሞ በሚስጥር ነገሮች ሁሉ እንዲያዙ ሆነም። ይህ ሁሉ ሲሆን አርቲስት መኮንን ላከም ሆነ ባለቤቱ ወይዘሮ ሰላማዊት ምንም አይነት የሚያውቁት ነገር አልነበረም። በመጨረሻ ያ ሚስጥራዊ ቀን ደረሰና ጥንዶቹ ባልጠበቁበት ሁኔታ ታላቅ የልደትና የዳግም መሞሸር ስነስርዓት ተከናወነ። ታዲያ በዕለቱ ልጆቻቸው ሚዜና አጃቢ መሆን የነበራቸውን ተሳትፎ ለዝግጅቱ ልዩ ድምቀት ሰጥቶ አለፈም። መኮንንና ባለቤቱ በድንጋጤ በደስታ ብሎም ባለማመን ስሜት ውስጥ ሆነው ምሽቱን ሲያሳልፉ የተገኙት እንግዶች በሙሉ በሁኔታው ተገርመው እንዲሁም ተደስተው ነበር። በዚህ ድንቅና ስሜትን በሚነካ ምሽት ላይ ድንገተኛ ክስተቶች ብሎም ስጦታዎች ተከታትለው ቀረቡ። ከነዚህ መካከል የረጅም ጊዜ ወዳጁና የማስታወቂያ ባለሙያው ዘላለም ኩራባቸው ወይም ደግሞ ዘኩራ የ1 ሚሊዮን ብር ስጦታ ሲያበረክት፣ ቴምር ሪል ስቴት የ300 ሺህ ብር ስጦታ አበረከተ። ጎልደን ዲዛይን በልዩ ሁኔታ የተሰራ የሀገር ባህል ልብስ ለጥንዶቹ ሲሸልም፣ ሌሎች በርካታ የስዕልና የማስታወሻ ስጦታዎች ተበርክተዋል። ሆኖም ግን በዕለቱ ታላቅና አስገራሚ ዜና የነበረው የመኮንን ላከ የመኪና ሽልማት ቃል ኪዳን ነበር። ኮሚቴው ለመኮንን መኪና
የማበርከት ትልቅ ህልም የነበረው ሲሆን በዲጄ ኤቢ ወይም ደግሞ አዲስ ሚውዚክ ከፍተኛ ጥረት ታግዞ ኢትዮጵያ ቴክኖሎጂ የተሰኘ ድርጅት ለአርቲስቱ መኪና ለመሸለም ቃል ገባ። በእለቱ የኢትዮጵያ ቴክኖሎጂ ማኔጂንግ ዳይሬክተር አቶ አዶኒክ ወርቁና የድርጅቱ አምባሳደር አርቲስት እንግዳ ሰዋብቴ በአካል ተገኝተው ይህን የመኪና ስጦታ እውነትነት በአደባባይ ያረጋገጡ። ህዝብ፣ ሚዲያና በርካታ ታዋቂ ሰዎች በተገኙበት መድረክ ላይ የተገባው ይህ ቃል ኪዳን ለአርቲስቱ ትልቅ ደስታ ምንጭ ሆኖ አለፈ። ነገር ግን ጊዜው ነጎደ፣ ወራት ተቆጠሩ። 1 ዓመት ሊሞላ 1 ወር ቀረው። 11 ወራት በኋላም አርቲስት መኮንን ላከም ከሳምንት በፊት በሰይፉ ኦን ኢቢኤስ ቴሌቪዥን ፕሮግራም ላይ ቀርቦ ባደረገው ቃለ መጠይቅ በአደባባይ ቃል የተገባለት መኪና እስካሁን ድረስ እንዳልደረሰው በይፋ ተናገረ። ይህ ጉዳይ በህዝቡ ዘንድም ከፍተኛ ቅሬታን ፈጥሯል። የሰው ልጅ ደስታ፣ ተስፋና ህልም ላይ መቀለድ ከምንም በላይ አሳዛኝ ተግባር ነው። ኢትዮጵያ ቴክኖሎጂን የሚመለከታቸው የድርጅቱ ኃላፊዎች የአንድ አንጋፋ አርቲስት ስም፣ ዝናና ክብር ለራሳቸው የገበያ ማስታወቂያ ከተጠቀሙ በኋላ የገቡትን ቃል ማጠፋቸው የሞራልና የስነ ምግባር ጥያቄ አስነስቶባቸዋል። በርካታ የኪነ ጥበብ አፍቃሪዎች የሰውን ደስታ ሙሉ አድርጎት ቃላችሁን ጠብቁ በማለት ድርጅቱ በአስቸኳይ መኪናውን ለአርቲስቱ እንዲያበረክት ጥሪ ማቅረባቸውን አሁንም ተያይዘውታል። ታዲያ ከዚህ ጉዳይ ጋር በተገናኘ አርቲስት መኮንን ላከ ተሰጥቶታል የተባለው የመኪና ስጦታ እንዳልተበረከተለት መግለጹን ተከትሎ ሸላሚ ነኝ ያለው ተቋም መልስ የሰጠ ሲሆን በዋነኛነት ደግሞ የዚህ ፕሮግራም አዘጋጅ ኮሚቴዎች ላይ ጣቱን ቀስሯል። ይህ ሸላሚ ነኝ ያለው ተቋሙ ለሰጠው ውንጀላና ክስ ደግሞ የፕሮግራሙ አዘጋጅ ኮሚቴም የሰጠው ምላሽ አነጋጋሪ ሆኗል። አዘጋጅ ኮሚቴው ጥረቱ ፍሬ ማፍራቱን ተከትሎ በሁለት የኮሚቴው አባላት አገናኝነት አንድ አስደሳች ዜና ብቅ አለ። ይኸውም ኢትዮጵያ ቴክኖሎጂ የተባለው ድርጅት ኮሚቴው የተወሰነ ገንዘብ መክፈል ከቻለ ቀሪውን ወጪ ድርጅቱ ራሱ ሸፍኖ ለአርቲስቱ ዘመናዊ መኪና መስጠት እችላለሁ ብሏል የሚል መረጃ ለኮሚቴው ደረሰ። ይህ ዜና ለኮሚቴው ትልቅ እፎይታን የሰጠ ነበር። በመሆኑም ኮሚቴው ሂደቱን በቅርበት በመከታተልና ከድርጅቱ ጋር በመነጋገር ሁለት መሰረታዊ ጥያቄዎችን አቀረበ። አንደኛው ለመኪናው ግዢ ኮሚቴው ምን ያህል ገንዘብ ማዘጋጀት አለበት፣ ሁለተኛው ደግሞ አርቲስቱ መኪናውን በምን ያህል ጊዜ ውስጥ ይረከባል የሚሉ ነበሩ። በድርድሩ የመጀመሪያ ምዕራፍ ላይ ኮሚቴው እስከ 500 ሺህ ብር እንዲያዘጋጅ የተገለጸ ሲሆን ቀስ በቀስ ውይይቱ እየሰፋና እየጠለቀ ሲሄድ የተጠየቀው የገንዘብ መጠን ከ500 ሺህ ወደ 1 ሚሊዮን ብር ከፍ እንዲል ተደረገ። ኮሚቴው ለአርቲስቱ ካለው ክብር አንጻር ይህን 1 ሚሊዮን ብር ከተለያዩ ምንጮች ለማዘጋጀት ተስማማ። ኢትዮጵያ ቴክኖሎጂ በበኩሉ BYD ሴጉል የተሰኘውን ዘመናዊ መኪና በ2 ወራት ጊዜ ውስጥ በልዩ የርክክብ ፕሮግራም ለአርቲስቱ እንደሚያስረክብ መግባባት ላይ ተደረሰ። በዚህ ፈታኝ ወቅትም ታዋቂው የማስታወቂያ ባለሙያ ዘላለም ኩራባቸው ወይም ደግሞ ዘኩራ የተጠየቀውን 1 ሚሊዮን ብር በራሱ ለመሸፈን ቃል መግባቱን ለኮሚቴው ትልቅ የሞራልና የፋይናንስ ጉልበት ሆኖ ነበር። ከ11 ወራት በፊት በዝምታ ሬስቶራንትና ላውንጅ እጅግ ደማቅ በሆነ ሁኔታ የአርቲስቱ የልደትና የዳግም ሙሽርነት በዓል ሲከበር ይህ ቃል የተገባው ነገር በህዝብ በአደባባይ ፊት ተገለጸ። በዚህ ደማቅ መድረክ ላይ የኢትዮጵያ ቴክኖሎጂ ማኔጂንግ ዳይሬክተር አቶ አዶኒክ ወርቁና የድርጅቱ አምባሳደር አርቲስት እንግዳ ሰዋብቴ በአካል ተገኝተው ነበር። ታዲያ መድረኩ ላይ ለተሰበሰቡ ታዳሚ፣ ለክብረ በዓሉ እንግዶችና ለሚዲያ አካላት ፊት ድርጅቱ መኪናውን ለአርቲስቱ እንደሚያበረክት በይፋ ቃል ገባ። በዚህ ወቅትም ኮሚቴው የድርጅቱን ማህበራዊ ኃላፊነትና ገጽታ ለመገንባት ማሰብ እንዲሁም የድርጅቱን ክብርና ፍላጎት ለመጠበቅ ሲል አንድ ስትራቴጂካዊ ውሳኔ ይወስናል። ምንም እንኳን ኮሚቴው 1 ሚሊዮን ብር ቅድመ ክፍያ ለመክፈል የተስማማ ቢሆንም በመድረኩ ላይ ኢትዮጵያ ቴክኖሎጂ ለአርቲስት መኮንን ላከ መኪና አበረከተ ተብሎ በስጦታ መልክ እንዲነገር ዜና እንዲሰራላቸውና ከፍተኛ ማስታወቂያ ሽፋን እንዲያገኙ ተደረገ። ታዲያ በዚያ ምሽት በነበረው ስነ ስርዓት ላይ መኪናውን በአርቲስቱ ስም በሚወስደው የባንክ ብድር እንደሚገዛ፣ አርቲስቱ ለድርጅቱ ህጋዊ ውክልና መስጠት እንዳለበት ወይም ደግሞ በአርቲስቱ ላይ ማንኛውም አይነት የፋይናንስ ዕዳና ግዴታ እንደሚጫን በግልጽ የተነገረ አንዳች ነገር አልነበረም። ጉዳዩ ሙሉ በሙሉ እንደ አንድ የክብር ስጦታና መልካም ጅማሮ ተደርጎ ተወሰደ። የውዝግቡ መንሰራፋትና በሰይፉ በኢቢኤስ የተደረገው ቃለ መጠይቅ ደግሞ ሌላ ጊዜን ፈጠረም። ወራት አለፉ። አርቲስት መኮንን ላከ አድናቂዎቹና መላው የኢትዮጵያ ህዝብ አርቲስቱ ቃሉ የተገባለትን መኪና እያሽከረከረ ነው ብሎ አስቦ ነበር። ሆኖም ግን በቅርቡ አርቲስት መኮንን ላከ አዲስ የሰራውን ፊልም ለማስተዋወቅ በታዋቂ ቴሌቪዥን ፕሮግራም ሰይፉ ኦን ኢቢኤስ ላይ እንግዳ ሆኖ በቀረበበት አጋጣሚ የፕሮግራሙ አቅራቢ ሰይፉ ፋንታውን በጨዋታ መሃል ከወራት በፊት በልደቱ ዕለት ተበርክቶለታል ስለተባለው የመኪና ስጦታ ጥያቄ አነሳ። በዚህ ጊዜ አርቲስት መኮንን ላከ ምንም አይነት ማድበስበስ ሳያደርግ ቃል የተገባልኝ መኪና እስካሁን አልደረሰልኝም በማለት መኪናውን እንዳልተረከበና በመድረክ ላይ የተገባው ቃልም እንዳልተፈጸመ በይፋ ተናገረ። ይህ የአርቲስቱ ቀጥተኛ ምላሽ በማህበራዊ ሚዲያና በተለያዩ የህዝብ መገናኛ ብዙሃን ትልቅ መነጋገሪያ ሆነ።
ብዙዎች የተስፋ ቃሉ ለምን እንዳልተፈጸመ ማብራሪያ ይፈልጉ ጀመር። የአርቲስቱ ንግግር ኢትዮጵያ ቴክኖሎጂ ለማጥላላት ወይም ደግሞ ሆነ ብሎ ለመጉዳት የተደረገ ሳይሆን ለቀረበለት ቀጥተኛ ጥያቄ እውነታውን መናገርን ብቻ ያተኮረ ነበር። የአርቲስቱን የቴሌቪዥን ቃለ መጠይቅ ተከትሎ የተፈጠረው የህዝብ ግፊት ለማርገብ ሲባል ኢትዮጵያ ቴክኖሎጂ ይፋዊ መግለጫ አወጣ። ማኔጅመንቱ ባወጣው በዚህ መግለጫ ጉዳዩ በመድረክ ላይ እንደተነገረው አይነት ነፃ ስጦታ ሳይሆን በጥብቅ ቅድመ ሁኔታዎች ላይ የተመሰረተ ህጋዊ ስምምነት እንደነበር አስታወቀም። ኩባንያው ስምምነቱ ለምን እንደተቋረጠ ሲያብራራ አርቲስቱና ያዘጋጅ ኮሚቴው የገቡትን ግዴታ ባለመወጣታቸው መሆኑን ገልጾ ነበር። በኢትዮጵያ ቴክኖሎጂ መግለጫ መሰረት ስምምነቱ 3 ዋና ግዴታዎችን የያዘ ነበር። አንደኛውና ቀዳሚው የህጋዊ ውክልና ጉዳይ ነው። አርቲስቱ የባንክ ብድር ሂደቱን ለማስፈጸምና ለማጠናቀቅ የሚያስችል ህጋዊ ውክልና ለድርጅቱ መስጠት ነበረበት። ሁለተኛው ቅድመ ክፍያ ግዴታ ሲሆን ለመኪናው ግዢ የሚያስፈልገውን ቅድመ ክፍያ መፈጸም ይጠበቅባቸው ነበር። የማስታወቂያ ስራዎችም በሶስተኛ ደረጃ ተቀምጠዋል። አርቲስቱ የድርጅቱ በጎ ፈቃድ አምባሳደር በመሆን ለኩባንያው የተለያዩ የማስታወቂያ ስራዎችን የመስራት ግዴታ ነበረበት። ኩባንያው አክሎም የተባለውን መኪና ለ4 ወራት ያህል በሾሩማቸው ወይም ደግሞ ማሳያ ቦታ ተይዞ ቢቆይም አርቲስቱን አዘጋጅ ኮሚቴው ከላይ የተዘረዘሩትን ቅድመ ሁኔታዎች በተለይም አስፈላጊውን ህጋዊና የገንዘብ ግዴታ ባለመወጣታቸው ምክንያት ስምምነቱን ለመሰረዝ እንደተገደደ በዝርዝር አብራራም። በመጨረሻም ድርጅቱ አሁንም ቢሆን ለጥበቡ ማህበረሰብ ያለውን አክብሮት መግለጽ፣ በቀጣይ ለሚገባቸው አካላት ድጋፍ ማድረጉን ስራ እንደማያቋርጥ አስታውቆ ነበር። የአዘጋጅ ኮሚቴው አጸፋዊ ምላሽና አዳዲስ ሁኔታዎችም ተያይዘው ወጡ። የኢትዮጵያ ቴክኖሎጂ መግለጫን ተከትሎ የአርቲስት መኮንን ላከ አዘጋጅ ኮሚቴ ዝምታውን በመስበር ዝርዝርና ሰፊ የሆነ ማስተባበያ መግለጫ አውጥቷል። ኮሚቴው ጉዳዩን በዝምታና በውስጥ ውይይት መፍታት ፍላጎት የነበረው ቢሆንም በድርጅቱ መግለጫ ላይ የቀረቡት ሐሳቦች ከተፈጸመው እውነታና ከተደረገው የመጀመሪያ መግባባት ጋር የማይጣጣሙ በመሆናቸው የጉዳዩን ሂደት ሙሉ ለሙሉ ለህዝብ ግልጽ ማድረግ አስፈላጊ ሆኖ እንዳገኘው አስታወቀ። አዘጋጅ ኮሚቴው የኮሚቴው መግለጫ በዋነኛነት የሚከተሉትን ወሳኝ ነጥቦች በማንሳት የኢትዮጵያ ቴክኖሎጂ ክሶችን ውድቅ አድርጓል። የገንዘብ ግዴታን በተመለከተ የተጠየቀውን 1 ሚሊዮን ብር ቅድመ ክፍያ ለማዘጋጀት በቅንነትና በትጋት ተንቀሳቅሷል። ቀደም ሲል እንደተገለጸው የማስታወቂያ ባለሙያ ዘላለም ኩራባቸው ገንዘቡን ለማቅረብ ቃል በገባው መሰረት ገንዘቡ ተዘጋጅቶ ነበር። ኮሚቴው ገንዘቡን ይዞ ለረጅም ወራት የጠበቀ ሲሆን ጉዳዩ ሲዘገይበት ደብዳቤ ማዘጋጀት ጨመረ። ከ5 ጊዜ በላይ ወደ ኢትዮጵያ ቴክኖሎጂ ቢሮ በአካል ቢሄድም ድርጅቱ በኩል ምንም አይነት ምላሽ ማግኘት ሳይቻል ቀረም። ስለዚህ ቅድመ ክፍያ አላዘጋጁም የሚለው የድርጅቱ ክስ ከእውነታ የራቀ መሆኑን ኮሚቴው አረጋግጧል። የባንክ ብድርና ህጋዊ ውክልናን በተመለከተ የተነሳው ጉዳይ ደግሞ እጅግ አደገኛ ነው ተብሏል። ይህ ጉዳይ የውዝግቡ ማዕከላዊ ነጥብ ነበር። ኮሚቴው እንደገለጸው ከሆነ የኢትዮጵያ ቴክኖሎጂ መኪናውን በሾሩሙ ለ4 ወራት ቆይቷል ካለ በኋላ ማለትም ከመጀመሪያ ስምምነት ከ5 ወራት በኋላ ፍጹም አዲስና አደገኛ የሆነ ሐሳብ ይዞ መጣ። ይሄውም በአርቲስቱ ስምና በመኪና ስም ከባንክ ብድር እንዲወሰድ ከዚያም ድርጅቱ ማለትም ኢትዮጵያ ህጋዊ ውክልና እንዲሰጥ ድርጅቱ በተበደረው ገንዘብ ንግድ እየሰራበት የባንኩን ዕዳ በራሱ ጊዜ እንዲከፈል የሚል ያልተለመደ የንግድ ሐሳብ ነበር። የአካሄድ አርቲስቱን እጅግ ከፍተኛ ህጋዊና ፋይናንስ አደጋ ውስጥም የሚጥል መሆኑ ታስቦ ይህን ጉዳይ በጥርጣሬ መግባቱ ምክንያት ሳይሆን ቀረ። ስለ አምባሳደርነት እና እንዲሁም ስለ ማስታወቂያ ስራ የተነሳው ጉዳይ ሲጠቀስ በኢትዮጵያ ቴክኖሎጂ መግለጫ ላይ አርቲስቱና የኮሚቴው አባላት የድርጅቱ በጎ ፈቃድ አምባሳደሮች እንደሚሆኑ የማስታወቂያ ስራ እንደሚሰሩም ቃል ተገብቶ ነበር። ነገር ግን ኮሚቴው ባወጣው ማስተባበያ ይህ ጉዳይ በውይይት ደረጃ የተነሳ ቢሆንም ስለ አምባሳደርነቱ ጊዜ ገደብ፣ ስለ ስራው ወሰን እንዲሁም ስለ ማስታወቂያ ግዴታዎች ዝርዝር አፈጻጸም መስፈርቶችና ሌሎች ህጋዊ የውል ዝርዝሮች የተደረሰ ምንም አይነት ግልጽና የተሟላ የጽሁፍ ስምምነት ወይም የፊርማ ውል እንዳልነበር አስታውቋል። አንድ ተቋም የዚህን ታላቅ አርቲስት ስም ተጠቅሞ ያንን ቃል በተገባበት መንገድና መንፈስ መፈጸም ይጠበቅበታል። ቃሉ መፈጸም ካልቻለ ደግሞ ለምን እንዳልተፈጸመ በሙሉ እውነታና በሚዛናዊነት ማብራራት እንጂ የቃሉን ትርጉም ኋላ ላይ ቀይሮ ጥፋቱን በሌላ ወገን ለማላከክ እምነት የሚጎዳና በስነ ምግባር አንጻር እንደ ቃል ክህደት ሊታይ የሚችል ነው። አርቲስቱ በህዝብ ፊት የተገባለት ቃል በተግባር ካልተፈጸመ ቃሉ አልተፈጸመም ማለት ወይም ደግሞ መኪናው አልተረከብኩም ብሎ መናገር ንጹህ እውነታውን መመስከር እንጂ ማንንም ማጥላላት ተደርጎ መወሰድ እንደሌለበት የልደቱ አዘጋጅ ኮሚቴ ባወጣው መግለጫ ጠቁሞ አልፏል። ከዚሁ ጋር በተገናኘ ወደ ሌላኛው ጉዳያችን ስንሻገርና ስናልፍ አርቲስት መኮንን ላከ ከበድ ያለ ማስጠንቀቂያና እንዲሁም ደግሞ ጠበቅ ያለ ማሳሰቢያ ደርሶታል። ኪነ ጥበብ ወይም ደግሞ የታሪክ ክህደት ሲሉ ብዙዎችም አርቲስት መኮንን ላከን እየተቹት ከመሆን ባለፈ የህግና የሞራል ጥያቄ አንስተውበታል። ይህ ከመኪና ጉዳይ እንዳለ ሆኖ አርቲስት መኮንን ላከ በአሁኑ ሰዓት ከታሪክ ምሁራን፣ ከሀገር ወዳድ ኢትዮጵያና ከኪነ ጥበብ ተንታኞች ከባድ ትችትና ወቀሳ እየቀረበበት ይገኛል። ይህ ትችት የመነጨው አርቲስቱ ሰዎችን ለማሳቅና ለማዝናናት በሚል ሰበብ በተለያዩ መድረኮችና የሚዲያ አውታሮች ላይ ቀርቦ በኢትዮጵያ ታሪክ በጀግኖች አርበኞችና በቀደምት አባቶቻችን ላይ ከሚያደርገው ማላገጥና ማሾፍ ጋር የተገናኘ ነው ይላሉ ምንጮች። ኢትዮጵያ ዛሬ ላይ ያለችበት የነጻነትና
የሉዓላዊነት ደረጃ የደረሰችው በቀደምት አባቶችና እናቶች ደምና አጥንት ነው። እነዚህ ጀግኖች የሀገራቸውን ድንበር ለማስከበር በዱር በገደል ተንከራተው ታላቅ መስዋዕትነቶችን ከፍለው ያለፉ ናቸው። ታዲያ ይህን ክቡርና ቅዱስ ታሪክ ለቀልድና ለሳቅ ማምረቻነት መጠቀም በእጅጉ አግባብነት የሌለው ድርጊት መሆኑን የታሪክ ባለሙያዎች በጥብቅ ያስጠነቅቃሉ። አርቲስት መኮንን እውነተኛ ታሪክን በማስመሰል ደጃዝማች፣ ግራዝማች፣ ሊቀ መኳስና ፊታውራሪ የተባሉትን የኢትዮጵያ የክብር ማዕረጎችን ሆነ ብሎ በመፍጠርና ገጸ ባህሪ ስም በማድረግም ተራና የተዋረደ ቀልድ ይሰራባቸዋል። እነዚህ ማዕረጎች ዝም ብለው የሚሰጡ ሳይሆኑ በጦር ሜዳ ጀብዱ ለሰሩ ለሀገር ትልቅ ውለታ ለዋሉና የላቀ አመራር ለሰጡ ጀግኖች የሚሰጡ የክብር መገለጫዎች ናቸው። አርቲስቱ የጦር ሜዳ ውሎና የጀግኖችን ገድል የፈጠራ ወሬ በሚያስመስል መልኩ አዋርዶ ማቅረቡ እውነተኛውን የኢትዮጵያን ታሪክ ወደ ተረትነትና ቀልድነት የመቀየር አደጋ አለው ይላሉ የታሪክ ምሁራን። ይህ ድርጊት ከወዲሁ አደብ እንዲገዛ ካልተደረገ ነገ እውነተኛ የኢትዮጵያ ታሪክን ለመናገርና ለማስተማር ወደ መድረክ የሚወጡ የታሪክ ምሁራንና እንዲሁም ሌሎች አዋቂዎች ሳይቀር እንዲፈይዝባቸውና እምነት እንዲያጡ በር የሚከፍት ነው ይላሉ። ይህ ታሪክ የማጣጣል ድርጊት በቀላሉ የሚታለፍ አይደለም። በርካታ የውጭ ሀገር የታሪክ ጸሐፊዎችና ተመራማሪዎች ሳይቀሩ በአድናቆት የሚያሞግሷቸውን ታሪካቸውን በክብር የከተቡላቸውን የኢትዮጵያ አርበኞች የሀገሪቱ ልጅ የሆነው አርቲስት መኮንን ላከ በቀልድ ስም ሲያጠለሽ ማየት እጅግ ያማል ይላሉ። የአርቲስት መኮንን ላከ በቀልድ የተለወሰ ታሪክን የማጣጣል ድርጊት ከወዲሁ ካልታረመ ነገ ሌሎች ባለስልጣናትና ግለሰቦች ተነስተው የአድዋን በዓልና ጀግኖችን እንደ አርቲስቱ መቀለጃ ላለማድረጋቸው ምንም አይነት ዋስትና የለም ይላሉ። የታሪክ ምሁራንና ተቆርቋሪ ዜጎችም እንደሚያሳስቡት ከሆነ ሰዎችን ለማሳቅና ለማዝናናት የሚያስችሉ በሺዎች የሚቆጠሩ ማህበራዊ ጉዳዮች፣ የዕለት ተዕለት ኑሮ ገጠመኞችና የፖለቲካ ትችቶች እያሉ በእነዚህ ጉዳዮች ላይ በማተኮር ማህበረሰቡን በሚገባ ማዝናናት ይቻላል። ነገር ግን በምንም አይነት ሁኔታ በሀገር ታሪክ በጀግኖች አርበኞች አጥንትና ደም ማላገጥና ብሎም መሳለቅ ፈጽሞ ሊታረም የማይገባው ቀይ መስመር ነው። ታሪኩን የሚያከብር ትውልድ ብቻ ነው ዛሬን በአግባቡ ኖሮ የተሻለ ሀገር ለነገ ማስረከብ የሚችለው። በመሆኑም አርቲስት መኮንን ላከ ይህን የተመልካቾችን ብሎም የምሁራንን ቅሬታ በአክብሮት ተቀብሎ በስራዎቹ ላይ ማስተካከል ሊያደርግ ይገባል ሲሉ እነዚህ ተቺዎች ሀሳባቸውን ሰንዝረዋል። ይህ ካልሆነ ግን ድርጊቱ አጠናክሮ የሚቀጥል ከሆነ የኢትዮጵያ ጀግኖችና አርበኞች ታሪክ ማንኳሳስ ብሎም ህዝብን በማሳዘን በህግ ፊት ሊጠየቅ እንደሚችል የህግና የታሪክ ባለሙያዎች ማሳሰባቸውና ማስጠንቀቃቸው ተነስቷል። አርቲስት መኮንን ላከ በረጅም የኪነ ጥበብ ጉዞ ላበረከተው አስተዋጽኦ የሚገባውን ክብርና ምስጋና ማግኘት ያለበት ታላቅ የጥበብ ሰው ነው። በልደቱ ዕለት ቃል የተገባለትና እስካሁን ያልተሰጠው የመኪና ሽልማት ጉዳይ የሞራል ልዕልና የሚፈታተን በመሆኑ የኢትዮጵያ ቴክኖሎጂ የተባለው ድርጅት የገባውን ቃል በአፋጣኝ በማክበር የአርቲስቱና የቤተሰቡን ደስታ ሙሉ ሊያደርግ ይገባል የሚሉት ምንጮች የህዝብን ፊት በካሜራ ፊት ለ30 ዓመታት በፈገግታ የሞቀው አርቲስት በአደባባይ መታለል የለበትም። በሌላ በኩል ደግሞ አርቲስት መኮንን ላከ በህዝብ ዘንድ ያለውን ተሰሚነትና ተወዳጅነት በመጠቀም የሀገርን ታሪክና ጀግኖችን ገድል ከሚያንኳስሱ ቀልዶች ራሱን በማራቅ ታሪክና ብሎም ትውልድ የማክበር ኃላፊነቱን ይወጣ ይገባል ሲሉ ያሳሰቡም ጥቂቶች አይደሉም። የኪነ ጥበብ ባለሙያ የህዝብ ልብ ትርታ አዳማጭ፣ የታሪክ ጠባቂና የባህል አስተላላፊ እንጂ ክቡር የሆነው ያለፈ ታሪክ አዋራጅ መሆን አይገባውም። ጥበብ ሀገርን ስትገነባ እንጂ ታሪክን ስታፈርስ ውበቷ ይደበዛል። ስለዚህ ሁሉም አካል የራሱን ኃላፊነት ወስዶ ቃሉን የሚያከብርበትና ታሪኩን የሚጠብቅበት ስርዓት ሊኖር ይገባል ሲሉ ያሳሰቡና ያስጠነቀቁ ጥቂቶች አይደሉም። እኛም የዛሬን በዚህ ቋጨን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን መልካሙን ሁሉ ተመኘንላችሁ። መልካም ጊዜ።